ሴት ልጅ እየተጠቀመችብህ እንደሆነ የሚያረጋግጡ 5 ግልጽ ምልክቶች። አሁን እነዚህ ነገሮች ካየህባት እየተጠቀመችብህ እንደሆነ እርግጠኛ መሆን ትችላለህ። በደንብ አድርጋ አዳምጠኝ። እያታለለች እንደሆነ እርግጠኛ የሚያደርጉህን እነዚህ ምልክቶች ካየ በኋላ 2 ፈተናዎችን ፈትናት። ዛሬ ከኔ ከእህትህ ጋር እስከ መጨረሻው ከቆየ እያታለለች እየተጠቀመችብህ ያለች ሴት ላይ የምታያቸውን ምልክቶችና እንዴት አድርገህ መፈተን እንደምትችል በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጉ መጀመር ብቻ ነው። አብራችሁን ቆዩ። ሰላም፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት በቆንጆ ሀሳብ መጥቻለሁ። አዲስ ሲሆናችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን እንደዚህ አይነት የፍቅር ህይወትን የተመለከቱ ቆንጆ ቲፖች፣ ምክሮች እንዲደርሳችሁ ማድረግ ትችላላችሁ። የኔ ውድ ቤተሰቦች ሁሌም እንደምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ሁላችሁንም ወዳችኋለሁ እና ደግሞ ውዶቼ ቪፒኤን አብርታችሁ ይዩልኝ። ከመጀመራችን በፊት ደግሞ አንድ ሰው እንዳይቀር ሁላችሁም እስኪ ላይክ አድርጉት። አደረጋችሁ? እሺ፣ እንደዛ ከሆነ መጀመር እንችላለን። የመጀመሪያው ነገር ሴት ልጅ እየተጠቀመችብን እንደሆነ በግልጽ የሚያረጋግጥልን ነገር ምንድነው? በስልክ ብቻ ከሆነ የምታወሩት ነው። ይሄ ማለት በጣም አስገዳጅ የሆኑ ሁኔታዎች ተፈጥረው መገናኘት የማትችሉባቸው ሁኔታዎች በርቀት ሆናችሁ ማለት ሳይሆን አንድ አካባቢ አንድ ቦታ ላይ መገናኘት የምትችሉበት ቦታ ላይ ሆናችሁ ግን ደግሞ የምታወራ ሁል ጊዜ በስልክና በስልክ ብቻ ከሆነ በአካል ለመገናኘት ብዙ ፍላጎት የሌላት አይነት ከሆነ እንግዲህ የፈለገች ለጊዜው ለማውራት ሊሆን ይችላል፣ ከአንተ የሆነ ገንዘብ ለማግኘት ሊሆን ይችላል። ብቻ ሌሎች ብዙ ጥቅም የምትጠቀምባቸው መንገዶች ይኖራሉ አይደለ? ሰው በነገራችን ላይ አሁን ላይ በስፋት የምናየው በገንዘብ ሰውን ለመጠቀም መሞከር ነው እንጂ ብዙ አይነት መንገዶች አሉ። ጊዜውን በመውሰድ ዝም ብሎ ጊዜ ማሳለፊያ በማድረግ ሌሎች ብዙ መንገዶችም አሉ። ዞሮ ግን በዋናነት ገንዘብ እያስላከች ሊሆን ይችላል። ከእሷ ጋር በቃ ይሆናል አይደለ? አታችመንትን እየፈጠረች በስልክ ብቻ ማለት ነው። ቴክስትም ትመልስልሃለች፣ ታወራሃለች ምናምን። ከዛ የሆነ ጊዜ የሆነ ነገር ተፈጠረ እኮ እንደዚህ ሆነ እኮ እንደዚህ ያስፈልጎኝ፣ ወይኔ እንደዚህ ዘግቶብኝ እኮ ነው ማታ እንደዚህ እያለች በቃ ከትንሽ እስከ ትልቅ በሚባል ደረጃ ከአንተ ገንዘብ መጠየቅና አንተ እንድትልክላት ማድረግ ከጀመረች በስልክ ብቻ ከሆነ ደግሞ ኮንቨርሴሽናችሁ ምልልሳችሁ ይሄ መንቃት ያለብህ ጉዳይ ነው ማለት ነው። ሌሎች የምነግርህን ምልክቶች አሉ። ከነሱ ጋር አንድ ላይ አያይዘህ በአካል መገናኘትን እምቢ የምትል ከሆነ ወይ ደግሞ በጣም አስፈላጊ የሆነ የምትለው ነገር ካልሆነ የማታገኝ ከሆነ ያ አስፈላጊ ነገር ምን ማለት ነው? ወይ ገንዘብ ልትጠይቅ ነው የምታገኘው፣ ወይ እሷ የሆነ የምትፈልገው ነገር አለ። በቃ ለራሷ ጥቅም ብቻ ከሆነ የምታገኘና ከዛ ውጪ ሁሉ ነገር ወሬያችሁ ግንኙነታችሁ የሚቀጥለው በስልክ ብቻ ከሆነ ይሄ ጤናማ ግንኙነት አይደለም። ስለዚህ በደንብ አድርጋ አስብበት። እየተጠቀመችብህ እያታለለችህ ነው ማለት ነው። ከሌሎች ምልክቶች ጋር ቀጥሎ ከምነግርህ ጋር አንድ ላይ አድርገህ ማለት ነው። ሁለተኛ ደግሞ ገንዘብ ሳትሰጣት ስትቀር ወይ ደግሞ ስጦታ ሳትሰጣት ስትቀር፣ የሆነ ነገር ሳታደርግላት ስትቀር፣ ሳትጋብዛት ስትቀር፣ በቃ እንደዚህ አይነት ቀናቶች ላይ ፊቷ የሚቀየር ከሆነ፣ ደስ የማይላት ከሆነ፣ ገንዘብን ተጠቅማችሁ የሆነ ነገር ካላደረጋችሁ፣ አንተ የሆነ ነገር ካላደረክላት ደስተኛ ማትሆን፣ ፊቷ የሚቀየር ከሆነ፣ የሚደብራት ከሆነ ይሄ ጤናማ አይደለም፣ ችግር አለ ማለት ነው። ከአንተ ጋር የምትሆነው አንተን ለማግኘት የምትመጣው የምታደርግላትን ነገር ፍለጋ ነው እንጂ ወዳ ከአንተ ጋር የምታሳልፈው ጊዜ ፈልጋ አይደለም ማለት ነው። ስለዚህ ያንን ማድረግ ሳትችል ወይ ስጦታ ሳትሰጣት ስትቀር ወይ ገንዘብ የለኝም ስትላት ወይ መስጠት ሳትችል ስትቀር ፊቷ የማይፈታ በቃ ያንን ጥሩ ነገሮችን የማታሳይህ ከሆነ ኢሚዲየትሊ የምትቀየርብህ ከሆነ ይህም ሌላኛው እየተጠቀመችብህ እያታለለች እንደሆነ የምታውቅበት መንገድ ነው። ምክንያቱም ሪሌሽንሺፕ ላይ እንደዚህ አይደለም። ሪሌሽንሺፕ ላይ ገንዘብ ብቻ ተጠቅማችሁ ስታደርጉ እርግጥ ነው ብዙ ነገሮች ደስ ይላሉ። ስትዝናኑ፣ አብራችሁ ሆናችሁ ስትበሉ፣ ስትጠጡ፣ ገንዘብን በሚያስፈልጋት ሰዓት ስትሰጣት እኮ ደስ የሚል ነገር አለው። ግን ያ አልሆነም ማለት የምትወድ ሴት ትቀየርብሃለች ማለት አይደለም። ለጥቅም ለገንዘብ የፈለገች እያታለለች እየተጠቀመችብህ ያለች ሴት ግን ያንን በማታደርግ ሰዓት ላይ መቋቋም የማትችለው እሷ ራሱ እንደዚህ አክት እያደረገች እንደሆነ የማታውቀው ፈንቅሎ የሚወጣ ስሜት አለ። ፊቷ ላይ ታየዋለህ፣ ይደብራታል፣ ይከፋታል፣ ፊቷን ታጠቁብሃለች። እና እንደዚህ አይነት ነገሮችን ካየ ቀጥሎ ከምነግር ጋር ጨምረህ አንድ ላይ እያታለለች እንደሆነ እየተጠቀመችብህ እንደሆነ ማወቅ እርግጠኛ መሆን ትችላለህ። ሶስተኛ፣ ስለ ራሷ አትነግርህም። የምትነግርህም ነገሮች ደግሞ ለምትጠቀማቸው ነገሮች እሷ አንተን ለምትጠቀምብህ ነገሮች የሚሆኑ ነገሮችን ነው የምትነግርህ። የሚያሳምኑ ማስረጃ የሚሆኑ ነገሮችን ነው የምትነግርህ። ለምሳሌ የሆነ የቤተሰብ አባል የሆነ ነገር ከነገረችህ
ነገ ላይ የሆነ ተጠቅማ የምትቀበል ገንዘብ አለ ማለት ነው። ድራማዎችን ትሰራለች፣ ብዙ አይነት ድራማዎችን። እንደዚህ ሆኖ እንደዚህ ገጥሞኝ እንደዚህ ተብዬ እንደዚህ አይነት ሰው ታሞብኝ እንደዚህ ሆኖ እያለች ብዙ አይነት ድራማዎችን ትሰራለች። በቃ ሁሌ ድራማ አለ እና ስለ ራሷ የማትነግር ነገር ይበዛል። ግን ከነገረችህም እንደዚህ የምትጠቀምባቸውን ሰዎች ቀድማ እያስተዋወቀች ነው እንጂ ከልቧ አይደለም። በቃ አንተ ስጠይቃት ለማወቅ ስትፈልግ ምናምን ብዙ ነገሮችን አትነግርም፣ ድብቅ ናት። ግን ከነገረች ደግሞ በራሷ የፈጠረችው ታሪክ አለና ያንን ታሪክ ነው የምትነግርህ። ከዛ ከጥቂት ቀናት በኋላ ያንን የነገረችን ታሪክ ተጠቅማ ወይ ገንዘብ ትጠይቃለች፣ ወይ እንደዚህ አይነት ነገር እናዘጋጅ፣ ወይ እንደዚህ እንሁን ትልሃለች። እና ብዙም ስለራሷ የማትነግርህ ከሆነ በቃ ድብቅ ከሆነ ላይፏ ድብቅ ከሆነ አንተ እንግዲህ በፍቅር ግንኙነት ደረጃ ማወቅ የሚገቡ ብዙ ነገሮች አሉ አይደለ? ያንን ሁሉ ሳታውቅ ስትቀር ይልቁኑ በቃ ጥቂት ነገሮችን በጣም ጥቂት ነገሮችን ከአንተ ብር ለመቀበያ ሰበብ የሚሆኗትን ነገሮች ብቻ የምትነግርህ ከሆነ ይህም ቆም ብለህ በደንብ ማስተዋል ያለብህ ነገር ነው። እየተጠቀመችብህ እንደሆነ በደንብ የሚያረጋግጥልህ ሶስተኛው ነገር ነው። አራተኛ ለአንተ ጊዜ የላትም። ያንተ ነገር ያንተ ጉዳይ ደግሞ ጉዳዩም አይደለም። ለጓደኞቿ ጊዜ ያላት የሆነ እንደዚህ እያረኩ ነው ትላለች። አምልጧትም ሊሆን ይችላል፣ ምንም ግድም ስለማይሰጣት ሊሆን ይችላል። ትነግርሃለች ለሌሎች ሰዎች ቦታ እንዳላት ጊዜ እንዳላት ከእነርሱ ጋር እንዳሳለፈች በተለያዩ መንገዶች ታውቃለህ። ግን ደግሞ ለአንተ ጊዜ አትሰጥህም፣ ጊዜ የላትም። በቃ ቢዚ ነኝ እንደዚህ ሆኖ ገሌ ጋር እንደዚህ ምናምን ትላለች። የምትሰጥ ምላሾች ራሱ እንትን የሚሉ የሚያሳምኑ ምናምን አይነት ሳይሆኑ በቃ ከሌሎች ሰዎች ጋር እንደሆነች ነው የምታሳይህ፣ ምንም ግድ ስለሌላት ማለት ነው። ስለዚህ እንደዚህ የምታረግ ከሆነ ለአንተ ጊዜ ከሌላት ይልቁኑ የሆነ ነገር ስትፈልግ የምትደውልልህ፣ የሆነ ነገር ስትፈልግ የምታገኝህ፣ እንድትጋብዛት ስትፈልግ ሊሆን ይችላል፣ ገንዘብ እንድትሰጣት ሊሆን ይችላል፣ የሆኑ ታሪኮችን እየፈጠረች ገንዘብ የምትቀበልህ አይነት የሆኑ ታሪኮችን እየፈጠረች ገንዘብ ከትንሽ እስከ ትልቅ። በነገራችን ላይ ይህንን ቶፒክ ሳዘጋጅ በጣም ብዙ ሰዎች እኔ ገንዘብ የትኛው ገንዘብ ኖሮኝ ማለት ትልቅ ነገርን ኤክስፔክት የሚያደርጉ ሰዎች አሉ። እና በነገራችን ላይ የምትጠቀምባችሁ ሴት ትልቅ ነገርን ብላ ወይም ብዙ ገንዘብ ስለወሰደችባችሁ እና ስላልወሰደችባችሁ አይደለም። ከትንሽ እስከ ትልቅ ምሳ አብሮ ከመብላት እስከ ብዙ ገንዘቦችን እስከ መቀበል የሚያደርስ ጥቅም ነው። በቃ አስሎንጋስ አንተን ፈልጋ እስካልመጣች ድረስ እየተጠቀመችብህ ነው። እና ግዴታ ብዙ ገንዘብ መሆኑ አለመሆኑን አይደለም ማየት ያለባችሁ። ከእናንተ ጋር ሆና የምታገኘው በቃ ጀስት ምሳ ለመብላት ብቻ ልትፈልግ ትችላለች። ገብቷችኋል አይደል? አባባሌ ለአንተ ምሳ መብላት ትንሽ ነገር ሊሆን ይችላል፣ ለእሷ ትልቅ ነገር ሊሆን ይችላል። ለአንተ 500 ብር ትንሽ ሊሆን ይችላል፣ ለእሷ ትልቅ ሊሆን ይችላል። ብቻ ግን እናንተ ጋር የመጣችው ጥቅም ፈልጋ መሆኑን እንድትረዱት ነው እንጂ መጠኑ ምኑ ብዙ ማተር የሚያደርግ ነገር አይደለም። ምክንያቱም እናንተን ፈልጋ አልመጣችም ዞሮ። ስለዚህ እሱ ላይ በዚህ መልኩ እንድትረዱት ለማለት ነው። ስለዚህ ስለአንተ ለማወቅ ምንም ፍላጎት የሌላት ግድ የሌላት እና ለአንተም ደግሞ ጊዜ ማትሰጥ ከሆነ ሌላኛው ለጥቅም እንደቀረበችን የምታውቅበት እርግጠኛ የምትሆንበት ነገር ነው። አምስተኛ ላይ ምን ታደርጋለች? በጣም ድራማዎችን ትሰራለች። በቃ የተለያዩ አይነት ድራማዎች ማለት አሁን ገሌ ታመመ፣ ወንድሜ ታመመ፣ አባቴ ታመመ፣ እናቴ እንደዚህ ሆና በቃ አለ አይደለ የሆነ አንዳንድ ጊዜ ፊልም ነው እንድትል የሚያደርጉን የተለያዩ አይነት ድራማዎችን ትሰራለች። በቃ ድራማው ላይ የሚያግዟት ተዋናዮችንም ሁሉ ልታመጣ ትችላለች። ወይ ጓደኞቿ ይሆናሉ፣ በዙሪያ ያሉ ሰዎችን ሁሉ አሳትፋ በቃ ትተውናለች ማለት ይቀላል። በቃ እንደዚህ ሆኖ እንደዚህ ተፈጥሮ በቃ አንዳንድ ጊዜ የሆነ ለማመን የሚከብድ ነገር ፋታ ሁሉ የሚያሳጣ ይሁን ነገር ሀፕን አረገ ካለች በኋላ ወዲያውኑ የሆነ ነገር ሀፕን አረገ ወዲያውኑ አንተ ስለወደድካት አንተ ፍቅር ውስጥ ስለሆንክ ያንን የምታገናዝብበት ያንን ቁም ብለህ የምታይበት ሁኔታ ላይ አይደለም። ኢሞሽናሊ በቃ ፍቅር ውስጥ ስለሆንክ ስሜትህ፣ ሀሳብህ፣ ሁሉ ነገር ያለው ከእሷ ጋር መሆን እሷን መርዳት እሷን ማገዝ ላይ ነው እንጂ ነገሮች ይሄ ትክክል ነው ይሄ ትክክል አይደለም የምንልበትን ሚዛንም ያሳጣናል እኮ አይደለ ፍቅር። ስለዚህ አንተ እንደዚህ አይነት ሁኔታ ውስጥ ነህና ለሚያየው ሰው ለተመልካች ግን በጣም የሚያስቁ በጣም የሚገርሙ ድራማዎች ነው የሚሆኑት። እና በተቻለ አቅም ቆም ብለህ ነገሮችን ለማየት መሞከር ይጠቅምሃል። በቃ አንዳንድ ጊዜ አሁንም እንደዚህ ሆን እርግጥ ነው በሰዎች ህይወት ላይ ብዙ ነገሮች እኮ አፕል ሊያደርጉ ይችላሉ። ሁሉን ነገር መጠራጠር አለብን ማለት ሳይሆን ከላይ የነገርኩ ምልክቶች አሉ። ከዛ በተጨማሪ ደግሞ በቃ በጣም ድራማቲክ የሆኑ ነገሮችን ምክንያት ሰበብ
ካንተ ብር ለመቀበል ካንተ ገንዘብ ለመጠየቅ የተለያዩ አይነት ምክንያቶችን ሰበቦችን በጣም በተደጋጋሚ ስትደረድር ካየሃት ቀጥሎ ምነግርህን 2 ፈተናዎችን ፈትናሃት ማረጋገጥ ያለብህ ሰዓት ላይ ደርሰሃል ማለት ነው። እነዚህ 5 ምልክቶች ቀለል አድርጋችሁ እንዳትዋቸው፣ በጣም ሲሪየስ ናቸው። እዚህ ድረስ ከመጣህ እነዚህ ነገሮች በሙሉ ካየህባት እርግጠኛ የሚያደርግህን ነገሮች በሙሉ ይዘሃል። ግን ደግሞ ፍቅር ስለሆነ እንደው ይህችን 2 ፈተና ፈትናሃት ምናልባት እድል ካለ ማየት የምትችልበትን ነገር አለና እሷን ልንገርህ። ፈተናዎቹ ምንድን ናቸው? የመጀመሪያው ገንዘብ ሙሉ በሙሉ መስጠት ማቆም። ከእሷ ጋር ያለህ ሪሌሽንሽፕ ከገንዘብ ውጭ ያለውን ነገር ለማየት መሞከር ነው። ገንዘብ ስትጠይቅህ እንደሌለህ እንደማትችል መንገር፣ በዛም ሁኔታ ውስጥ እንዴት ሪያክት እንደምታደርግ፣ ያላችሁ ነገር ይቀጥላል አይቀጥልም፣ እንዴት ይሆናል የሚለውን ነገር በደንብ አድርገህ እንድታይ ያግዝሃል። ስለዚህ ሆነ ብለህ እንደማትችል እንደሌለህ፣ አንተም እንደሚያስፈልግህ ይልቁኑ አይነት ነገሮችን መናገር ከአንተ ጋር ያላት ነገር ከአንተ ጋር ያላት ቀጣይ ነገር ምን እንደሚሆን እንድታይ እንድታውቅ በደንብ ግልጽ ያደርግልሃል። ስለዚህ ሆነ ብለህ ይህንን ነገር ማድረግም በጣም የሚጠቅም ነገር ነው። ታይበታለህ። ገንዘብ የለኝም እያልካት እንደማትችል እየነገርካት በእንደዚህ አይነት ሁኔታዎች ውስጥ አብራ ለመሆን አብራ ለማለፍ የምትጥር የምትሞክር ከሆነ ሁለተኛ እድል እንድትሰጣት ያደርግሃል ማለት ነው። ስለዚህ ይህንን አንተ በራስህ አይተህ የምትወስነው የምትፈርደው ነገር ነው። ስለዚህ የመጀመሪያው ፈተና ይሄ ነው። ሁለተኛው ፈተና ደግሞ አንተ ራስህ ችግር እንደገጠመ ችግር ውስጥ እንደሆንክ ንገራት የሚለው ነው። በቃ ትንሽ ይከብዳል። የፍቅር ግንኙነት ላይ እንደዚህ አይነት ጨዋታዎችን መጫወት እኔ ብዙ የምመክረው ነገር አይደለም። ግን ደግሞ ይህንን ሁሉ ነገር አይተህ ሊቆርጥልህ ስላልቻለ ይህንን ሁሉ ነገር አይተህ ልትወስን ስላልቻልክ እንደው እንደ መወሰኛ እንደ መቁረጫ እንዲሆነ በሚል ነው ይህን ሀሳብ የምነግርህ። አንተ ራሱ ችግር ውስጥ እንደሆንክ እርዳቷ እንደሚያስፈልግህ እንድታግዝህ እንደምትፈልግ ንገራት። እንግዲህ ስፔሲፊክ ይናርግ ማለቱ አንተ እንዳለህበት ሁኔታ ሊያሳምናት ይችላል ብለህ የምታስበውን ነገር ተጠቅመህ ችግር ውስጥ እንዳለህና እንድታግዝህ ጠይቃት። በዛ ሁኔታ ላይ የእሷ ምላሽ እስከምን ድረስ ትሄዳለች በዚህ ሁኔታ የሚለውን በደንብ አድርገህ ካየ በኋላ እንግዲህ እያታለለች እንደሆነና እንዳልሆነ በራስ መንገድ ማወቅና እርግጠኛ መሆን ትችላለህ። እነዚህን 2 ፈተናዎች የነገርኩ በራስ መንገድ ደግሞ እኔ ከነገርኩ ከ5ቱ ነገሮች በተጨማሪ እርግጠኛ እንድትሆን ስለፈለግኩ ነው። ዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። በቀጣይም እንሰራላችሁ የምትፈልጉት ካለ እንደዚሁ አሳውቁኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ዋው ናፊ በጣም እናመሰግናለን እያላችሁ ለምንድን ነው ላይክ የማታደርጉት? በቃ እሺ ችግር የለውም አሁኑኑ ላይክ አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው